እኔ ካንቺ በቀር አልፈልግም ሌላ ብሏል ብሩክ አለማየሁ። እንግዲህ ኤፍቢ ነው እየተፖሰተው ማለት ነው። ይሄ እኔ ካንቺ ሌላ አልፈልግም ሚል ፖስት ተደርጓል። ያው የተለመደው ፎቶ ነው። የተለመደው ስላችሁ ኢንስታ ላይ ማለ ዩቲዩብ ላይ ማለ፣ ግን ዩቲዩብ ምንድነው ፌስቡክ ላይ አሁን ብዙ ላይ ስላልሆንኩኝ ምናምን ዛሬ ያየሁት ነበርና ደስ እንዳለኝ። ከዛ ይህም ደግሞ ካየዋቸው ሁሉ አንቺ ትለያለሽ የሚለው በዘፈን አይደለ ቲክቶክ ላይ ተፖስተው፣ እዚህ ጋር ደግሞ በጽሁፍ ተፖስቷል ማለት ነው። እውነት ነው። ቅምጥሌ የምትለይ ሴት ነች። እውነት ማለት እንዴት መሰላችሁ? ይሄ ሴት ከሴት ይለያል ሲባል፣ ወንድ ከወንድ ይለያል ሲባል ዝም ብሎ አይደለም። ተፈጥሮ ነው። ከፈጣሪ ጋር የምታያይዙት ነገር ወይ ደግሞ ማያይዘው ነገር አይደለም። ግን ሁሉም ሰው ሲፈጠር የራሱ የሆነ ተሰጥቷለሁ ባይዘው ወይ ማለት ነው። ሁላችንም ስንፈጠር የራሳችን የሆነ መልክ፣ የራሳችን የሆነ አቋም፣ የራሳችን የሆነ ሁሉ ነገር አለን አይደለ? ከደም ግባት ጀምሮ ሁሉም ሰው የየራሱ የሆነ ተሰጥቶ አለው። ሴቶች ደግሞ ሴት ሲባል አለ አይደለ? ሴት ሆነው ግን የሆነ የሴት እንትን አይነት ነገር የሌላቸው አለ አይደለ? ሴት ሲባል አሁን ቅምጥሌ የዚህ ዘመን ሴት ነች፣ ግን ደግሞ ብዙ ነገሯ ደግሞ የእናቶቻችን አይነት ነገር ያላት ነች። ነው ትረዱኛላችሁ እያስባለሁ። እና ደግሞ አንዳንዴ ብሩኬ በጽሁፍ ወይ ደግሞ በዘፈን ምናምን እየገለጸው ያለው ነገር እዚህ ጋር ደግሞ እንዳያችሁት በቅምጥሌ ስቶሪ የተደረገው ነገር ምናምን በደንብ ፍቅርን ይገልጻል። ብዙ ሰዎች ማይሆን ቃላትን ትጠቀማላችሁ ማለት ብሩኬን እከሌ ጋር እንዲሆን እንፈልጋለን፣ እከሌ ጋር እንዲሆን እንፈልጋለን ትላቻላችሁና ብሩኬ ምን አለ የሆነ ጊዜ በተስፋ የሚኖሩ በረሃብ ያልቃሉ ብሏል። ስለዚህ በተስፋ እየኖራችሁ በረሃብ ከማለቅ መስራት፣ እንዲሁም ደግሞ ማይሆን ነገር ከማውራት ደግሞ የሚሆን ነገር እያወራችሁ ጊዜያችሁን ብታባክኑ ባይ ነኝ። ምክንያቱም ማይሆን ነገር ላይ ጊዜ ማባከል ለራስም ጥቅም የለውም፣ ለነዛ ሰዎችም ደግሞ ጥቅም የለውም። ምኞት አይከለከልም። እዚህ ምድር ላይ የፈለግነውን ነገር እንመኛለን። እኔም ብዙ ነገሮችን እኮ እመኛለሁ፣ ኖርማል ነው። ግን ደግሞ ማናገኘውን ነገር መመኘት ልክ እንዳልሆነ ልነግራችሁ እፈልጋለሁ። አንዳንድ ሰዎች ግን ብድ ነው የምትሉት። በቃ ማለት እንዴት መሰላችሁ? አንድ ሰው ከሆነ ሰው የሆነ ነገር ሲያጣ ነው ወደ ሌላኛው ሰው ሊሄድ የሚችለው። አንድ ሰው ከዛ ሰው የተሻለ ሰው ሲያገኝ ነው ወደዛ ነገር ሊሄድ የሚችለው። ደግሞ ቅምጥሌ ምንም ነገር የሚታጣባት ሴት አይደለችም። ይህ ነው ምንም ነገር የምታሳጣ ሴት አይደለችም። ደግሞ ከሌሎቹ እጥፍ የተሻለች ሴት እንጂ ያልተሻለች ሴት አይደለችም። በደንብ እንድታውቀው የምፈልገው ነገር ማለት ነው። አንዳንድ ነገሮች ምናልባት በሆነ የሆነ ሁላችንም እኔም ሳስረዳ ልሳሳት እችላለሁ፣ እናንተም ስታስረዱ ልትሳሳቱ ትችላላችሁ። የሰው ልጅ በሚያስረዳው ልክና ያኛው ደግሞ በሚረዳው ልክ ነው ሁላችንም እንግባባው። ተግባባን? አንዳንዴ እኔ ለምሳሌ ለቅምጥሌ ያሰብኩ መስሎኝ እምላቸው ቃላቶች፣ የምጠቀማቸው ንግግሮች ቅምጥሌ ሊጎዷት ይችላሉ። ብሩኬን ይጠቅመዋል ብዬ በድጋሚ ደግሞ የምናገራቸው ነገሮች ብሩኬን ሊጎዱት ይችላሉ። ሁለታቸውንም ይጠቅማል ብዬ የምለው ነገር ወይ ደግሞ የማደርገው ነገር ወዳልሆነ ነገር ሄዶ ደግሞ ሁለታቸውን ይጎዳቸዋል ማለት ነው። እዚህ ጋር ስለመጉዳት ወይ ደግሞ ስለመጥቀም ሳይሆን እያየዋቸው ያለዋቸውት ነገሮች ምን ያማረኛ ስላሉ ነው። እና እነዚህ ሁለት ልጆች በጣም ነው የሚያምሩት። በጣም ቆንጅዬ ናቸው። ሁሉም ነገር ደግሞ ያደላቸው ልጆች ናቸው። ከጸባይ ነው፣ ከመልክ መልክ ነው። እንዴት አድርጌ ልንገራችሁ? ከሰው ከማክበር ደግሞ ሰው ማክበር ጥግ ናቸውና ምናልባት ሰው ናቸው፣ ሊሳሳቱ ይችላሉ፣ ይሳሳታሉ። አንዳንድ ነገሮች ያለማዳመጥ ምንድን ነው እነሱና ተመልካች የሚፈልገው ነገርና እነሱ የሚያደርጉት ነገር ላይ ግባባ ይችላል ምናምን ነገር የሰውኛ ባህሪ ነው። እሱ ግን ደግሞ አንዳንዴ ጥፋቶች ስላገኘንባቸው አስተያየት መስጠት ደግሞ መብታችን ነው፣ በነገራችሁ ላይ ማለት ነው። አንዳንድ አስተያየቶች ስንሰጥ አትስጡ አይባልም አይደል እንዴ? የፈለግነውን አስተያየት የተሰማንን ስሜት መግለጽ እንችላለን። ያሉት ፐብሊክ ላይ ነው። ግን ምንድነው የሆነ የማይሆን ቃላቶችን መጠቀም ተገቢ አይደለም። ለምንጠቀመውም ለነሱ በሚለው እንጂ የሆነ አንዳንዴ አስተያየት አትስጡ የምትሉ ሰዎች ልክ አይደላችሁ። ማንንም ሰው አስተያየት መስጠት ይችላል። ገባችሁ? አስተያየት መስጠት ደግሞ ለነሱም ጥቅም ነው። የሆነ ያልሆነ ነገር እየሰሩ ከሆነ እንዲያስተካክሉ፣ ልክም ከሆነ ደግሞ ልክ ናቸው ነገሮቹን እየቀጠሉ ያሉበትን ነገር እንዲሄዱ። ተግባባን? ሁሉም ሰው የሚጠላቸው ሰው ወይ ደግሞ የማይፈልጋቸው ሰው ቢሆን በስርዓት አስተያየት አይሰጥም። የራሳቸው ጉዳይ ብሎ መተው ይችላል። ግን አንዳንድ ሰዎች እንዳልኳችሁ የሰው ጥላቻም ሳይሆን እንዴት አድርጌ ልንገራችሁ ማለት ከነሱ የነሱ እድገት የሚያሳስባቸው እነሱ ወዳልሆነ መንገድ እንዳይሄዱ ሰዎቹ ከነሱ እንዳይሸሹ በሚፈልጉት ልክ ነው የሚናገሩት። አንዳንድ ሰዎች ደግሞ
እንዳልኳችሁ ትናንትም ተናግረዋለሁ። መንገድ ጠብቀው ቆይተው እነሱን እንዲጠሉ አይነት ነገር የሚያደርጉ ሰዎች አሉ። እዚህ ምድር ላይ ስንኖር በጣም ብዙ አይነት ሰዎች ነው ያለ ነው። ተግባባን? እንዴት የሆነ አንዳንድ ሰዎች እንደወደዱ የሚቀጥሉ አሉ። አንዳንድ ሰዎች ደግሞ እንዳየሩ ጸባይ የሆነ የሚቀያየሩ ሰዎች አሉ። እንደ ዝም ብሎ እንደ ልክ ክረምት በጋ እንደሚመጣው ወይ ደግሞ ፀሐይ ሂዳ ደመና እንደሚመጣው ልክ እንደ ደመናውም እንደ ፀሐዩም እንደዛ የሚያደርጋቸው ነገር አለና ከተለዋዋጭ ተከረባባች ሰው ይጠብቃችሁ። አሜን በሉ ሁላችሁንም ማለት ነው። እና አንዳንድ ነገሮች ሲፈጠሩ ሁላችንም የምንሰጣቸው አስተያየት ሊኖሩ ይችላሉ፣ ላይኖሩ ይችላሉ። አንዳንድ ሰው እኔ በማስረዳው ልክ አይረዱ። ቀኝ እያወራችኋቸው ግራ የሚሄዱ ሰዎች አሉ። ግራ እያወራችኋቸው ቀኝ ይሄዳሉ። ቀጥታ ማዳመጥ ማይችሉ፣ ቀጥታ መረዳት ማይችሉ ሰዎች አሉ። እናንተን ደግሞ ወደ ሆነ መስመር መክተት የሚፈልጉ ሰዎች አሉ። ተናግረው የሚያናግሩ የሆነ ነገር አንዳንድ እግዚአብሔርን እኔ ያላሰብኩትን ነገር የሚጽፉ ሰዎች አሉ። ግን ቼክ አላረጋቸውም። አንዳንድ ጊዜ ንቃችሁ ማለፍ። የሰው ልጅ ሲናቅ አይወድም ማንኛውም ሰው እየናቃችሁ ለፉ። አንዳንድ ሰው ደግሞ የሆነ ጥግ ድረስ የሚለፈልፈውና እንትን የሚለው የሆነ ነገሩን ስለነካችሁት ነው። የሰው ልጅ ምንድነው ሲነካ ኩላሊቱን ምንድነው የኮለኮሉት ያክል ይስቃል ይባላል አይደለ? ስለዚህ አንዳንዴ የሆነ ሀሳብ ስንሰጥ የምትንጨረጨሩ ሰዎችና ጥግ ድረስ የምትሉ ስለተነካችሁ ነው። ኦኬ እናንተ እነዛን ሰዎች ስለሆናችሁ እንደዚህ ለምን አላችሁ ተብለን እንትባል ነው። አሁን ትናንት ለምን ይሄን አላችሁ ባልኩት በጣም ብዙዎቻችሁ የተንጨራጨራችሁ ነበር። እዛ ውስጥ ያላችሁ ግሩፖች ናቸው እዚህ ጋር መጣችሁ ደግሞ ሲጽፉ የነበረ ማለት ነው። ኧረ ወይኔ። ስለዚህ ችግር የለውም። ያ ነገር እንደሚፈጠር እኮ የታወቀ ነው። የሆነ ነገር ስትባሉ የሆነ ነገር የምትሉ ሳይጠሯችሁ አቤት የምትሉ ስም አልጠራውም እከሌ ናቸው አልተባላችሁም፣ ግን መጣችሁ አቤት አቤት ብላችኋል። እና እኔ በጣም የሳኩ ነበርና አቤት ያላችሁ አመሰግናለሁ። ምክንያቱም እናንተ ራሳችሁን እከሌ ነች ስላላችሁ አቤት ስላላችሁ ወዬ ስላላችሁ ቴንኪው ላለሁ። አረ የሰው ልጅ አንዳንዴ የሆነ ሰው አሽሙር ሲነገረው ወይ የሆነ ነገር ሲነገር ራሱ ከሆነ እንደዚህ እኮ ብላኝ እንደዚህ ብላኝ ይላል። ግን እኮ ስም አልጠራችሁ እከሌ ያላላችሁ እከሌ ያላላችሁ። ስለዚህ እንግዲህ እከሌ ሳትባሉ ወዬ ካላችሁ ምን ማድረግ ይቻላል? ምንም ማድረግ አይቻልም። እና ጨረቃዎቼ ኑሩልኝ፣ እድሜ ልካችሁን በሳቅ በደስታ ኑሩልኝ። እዚህ ጋር እጃችሁ እንደዚህ እንደተጠላለፋችሁ እንደተጣምራችሁ ፍቅራችሁ እንደ ገመድ የተሳሰረ ይሁንላችሁ፣ ክፉን ያረቅላችሁ። ያቸው እስኪ እንዴት እንደሚያምሩ ፍቅር እኮ ናቸው። እግዚአብሔርን ቅምጥሌ እንደሙያትማ የኔ አበባ ትንሽ ቡጥጥ ይልጅ እኮ ነው መስለኝ። እንደዚህ አይነት ፎቶዎች ደግሞ ምን ነው ግን ማርያምን ደጋግሜ ሰዓት በቃ እኔ እንጃ ለምን እንደሆነ። እና እዚህ ጋር ደግሞ ተቃቅፋ አይታችኋቸዋል። ህፃን ነው የሚመስሉት ሁላ ማለት ነው የኔ ወርቆች። ብሩኬ ደግሞ ቅምጥሌን ሳይ እንደዚህ ነው ሁል ጊዜ ራሱ የሚይዘው ልክ እንደዛ ሞንደል ያለች ስመጣ ማለት ምናምን ብሎ እንደዚህ ራሱን ይዛልና እንዴት እንደምስቅ ማለት ነው። እና በፍቅር ኑሩልኝ። ትናንት አይታችኋል ቪዲዮ መጨረሻ ላይ ቅመሜ አፈቅርሻለሁ ሁልጊዜም ያንቺው ነኝ ብሎ ማለት ነውና አፈቅርሻለሁ ለምንድን ነው ማይላት? እኔ ምላችሁ ወተት ነጭ ነው እሺ፣ እንዳይጠፋችሁ ብዬ ነው። ጥቁር አይደለም ወተት። ኧረ ጉዴ ፈላ ዘንድሮ። ምላስ ብቻ የምትፈልጉ ሰዎች ፍቅር ባይዘው በምላስ አይደለም የሚነገረው በተግባር ነው እሺ። እና አንዳንድ ነገሮችን ሳይነገራችሁ መረዳት ብትችሉ፣ ፍቅርን አስሬ ከሚነግራችሁና በፍቅር ከሚተረጉምላችሁ ሰው በተግባር የሚያሳያችሁ ሰው በቂ ነው። ከዚህ በላይ ምርመራ አንዳንድ ነገሮች አጥብቆ መርማሪ የእናቱን ሞት ይረዳል ተብሏል። እና በደንብ ጥልቅ አድርገን መመርመር ያለብን ደግሞ የራሳችን ህይወት ነው ብዬ አስባለሁ። የሰው ህይወት እንደዚህ በደንብ መፈትፈት ደግሞ ተገቢ አይደለም። ምን አላት፣ ምን አደረገችው፣ ምን አደረጋት፣ ምን ቃል ተጠጠጠጠጠጠ እንዴ ምን ጉድ ነው። ስለዚህ ነገሮቹን አረጋጓቸው ማለት ነው። በተረፈ ጨረቃዎች ደግሞ እስኪ እንግዲህ ፏ ብላችሁ መጣችሁ ደግሞ እነዚህን የዋህና ፍቅር የሆኑ ቤተሰቦቻቸውን አስደስቷቸው። ማርያም እንደናንተ ፋሚሊ ደግሞ የምር የእውነት ፋሚሊ የሆነ ፎንቃ የሆነ ፋሚሊ የለምና ይህን ፋሚሊ አታስከፉት። ፏ ብላችሁ ነው አስደስቱልኝ ፕሊስ በእናታችሁ። እና በተረፈ ሁላችሁንም በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። በሚፈጠሩ ነገሮች እናንተ ራሳችሁን አትረበሹ፣ አትረባበሹ እሺ። ከልቤ ነው የምወዳችሁ የኔ ወዶች። ምናልባት ዛሬ ነገ ከነገ በኋላ ከነገሮች ልርቅ እችላለሁ። ሴትዮ በጣም ተነስቶባታል ሰሞኑን ማርያምን። ዛሬና ትናንት ደግሞ ልብ ላይ ነው ማለት ነው። ልንገራችሁ ብዬ ነው። ምናልባት ከጠፋውም ምንድነው ምናምን እንዳትሉ የምታስቡልኝ ከ10 ሰዎች 1 ሰዎች ካላችሁ በቂ ነውና ካለው አለው ከሌለው ደግሞ የለውም። ወዳችኋለሁ። እግዚአብሔር ይጠብቃችሁ በያላችሁበት። ሀገራችንን ሰላም የሚያደርገን እኛንም ደግሞ የሚበጠብጠንን ሰይጣን ያርቅልን። ፍቅር ያሸንፋል። ፍቅር ሁልጊዜም አሸናፊ ነው። ፍቅር ብቻ ምንም ማንንም ጠቅሞ አያውቅም። ስለዚህ እርስ በርሳችሁ ተዋደዱ፣ ተፋቀሩ እሺ።
እጅ ለእጅ ተያያዙ እና ማይሆን ነገር ቃላት እየተወራወራችሁ ያላችሁ ረፉ። ነገሮችን በውስጥ ለመፍታት እየሞከርን ነው፣ እየተፈቱም ነው እና ለማንኛውም ወዳችኋለሁ ወዶቼ። መልካም ቀን ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። በርቱልኝ። ላቭ ዩ ባይ